መቀመጫ ላይ የተቀመጥነው። እዚህም አዲሱ ክፍል 3ኛ ዴስክ ቆጥሮ መቀመጥ፣ አስተማሪ ወጣ ካለ ሰተት ብሎ መውጣት፣ አላስተምርም ብሎ ካኮረፈ በደስታ ማዜምና የመሳሰሉት ሁሉ ለኔ አዳዲስ ክስተቶች ሆነውብኛል። በተለይ አንድ የታሪክ መምህሬ የቀድሞ ተማሪዎች አፍሪካ ብለው የሚጠሩት አረሳው። ታሪክ በጣም ስለምወድ አይኔንም አፌንም ከፍቼ ነበር የማዳምጠው። የልጅነት ፊቴ የነበረውን የደስደስ ዛሬ ላይ ሳስበው በራሴ ቀናለሁ። ታዲያ የመምህሬ በረባ ባልረባው ጥምድ አድርጎ ይዞኛል። አይን ላይን ስንተያይ ምን ታፈጫለሽ ውጪ ይለኛል። ያልገባኝን ለመጠየቅ እጄን ካወጣሁማ በግልጽ መጥቶ እግሮቼ ላይ ይቆምና ያስለቅሰኛል። ሌላ ወንድ ተማሪ ቢረብሽ እንኳን ውጪ ብሎ የሚያባርረው እኔን ሆነ። ለቤተሰብ ለመናገር ሳንገራግር ጥፋተኛ ነሽ ማለት ነው በማለት አፌን ስለሚሉኝ ከክፍል እየተባረርኩ ወራቶች መግፋቱን ተያይዤዋለሁ። የመምህሩ ችግር ምን ይሆን እያልኩ ቁጭ ብዬ አስባለሁ። በሌላ ጊዜ ታዲያ ይሄው መምህሬ አድርጎት የማያውቀውን ነጭ ጓን ደርቦ ሲገባ በመጨረሻ የሚቀመጡ ወንድ ተማሪዎች በማለት ድምጽ አሰሙ። ወጣ አለና የሆነ አርጩሜ ቆርጦ መጥቶ ቀጥታ የመታው እኔን አይኔ ላይ ነበር። ከፊት ስለምቀመጥ በቀጥታ ያገኘው ዱላ ፊቴን ቀዶት ደምና ውሃ የተቀላቀለ ነገር ፊቴን ስንጥቅ አድርጎት ሲፈስ እርታዬን አቀለጥኩት። በቁርጠኛው ከመምህሩ ጋር ተጣላን። ዛሬ ለቤተሰብ የምደብቀውን የለም። ፊቴ ከአቅሙ በላይ አብጧልና ገና ከቤት ስገባ በጩኸትና በጥያቄ አጣደፉኝ። ሁሉንም ተናግሬ ከርዕሰ መምህሩ ጋር ከስሼ እንዳይነካኝ ወላጅ ይዤ በመሄድ ባጠፋ እንኳን ለዳይሬክተሩ መንገር እንጂ ቃል ሊተነፍስ እንደማይችል ተነግሮ ተፈርሞ ከፋይሉ ጋር ተያያዘለት። አንድ ጠላት አበጀው። ከክፍላችን የቀረብኳት ልጅ ጋር እያደር ስንግባባና በውስጤ የማምሰለስለውና የልብ ልባችንን ስንጫወት ስለኔ ህይወት ስነግራት ከልቧ አዘነች። ሀዘኗን መላ ብታጣለት የአቅሟን አይዞሽ ማለትን አልተወችም። እንደውም ይርባታል የሚል ሐሳብ ስለገባት ይመስለኛል በሳምንት ቅዳሜና እሁድ ወደ ቤተሰቦቿ ሄዳ ሰኞ ስትመለስ ትኩስ ከምጣድ የወጣ አምባሻ እንፋሎቱ እንኳን ሳይበርድ በላስቲክ ጠቅልላ የምትጋግረዋን የቤት ሰራተኛቸውን ሸውዳ በደብተር ሻንጣዋ ጨምራ ታመጣልኛለች። ታዲያ ሙሉውን ክቡን እንዳለ ነው የምታመጣው። ለኔ ምን ጊዜም የምትሰጠኝ ከፍ ያለውን ነው። እንደውም ከሰዓት በኋላ የምበላውን በማሰብ በቦርሳዋ ቆርሳ አስቀምጣ ልንለቀቅ ስንል ደግማ ትሰጠኛለች። እንደው እግዚአብሔር ራሱ ለኔ ያላትን የላካትን ልጅ እንደሆነች አምናለሁ። በጣም ተጸጽቻለሁ። ምን አለ እኔም እንደነሱ አይነት ቤተሰብ በኑረኝ። ልቤ ውስጥ ይደማል። ቤታችን ውስጥ የጠፋውን ሰላም መመለስ ባልችልም ከእናቴ ጋር እየተፈጠሩብኝ ያሉትን ሁሉ ጸቦች፣ ችግሮች ሳይቀር ስለምነግራት ከሷ ቤተሰብ ጋር አወዳድራ እንባ አውጥታ ታለቅሳለች። የቅርብ ጊዜ ወዲህ እናቴ የማላውቀውን ክፉ ባህሪ እያሳየችኝ ነው። ከልጆች ለይታኛለች፣ ገፍታኛለች። ጥላቻዋን ነው የምትነግረኝ። እነሱ ሳይሰሙ የምትናገረኝ አማርኛ የኔ በዛ ቤት ውስጥ መፈጠር የዚህ ሁሉ ችግር መነሻ እንደሆነ ነው። ወንድሞቼን መጠየቅ ፈራሁ። እኔም በትክክል አልገባኝም። እኔ ከኔ የመጣሁት የኔ ጥያቄ ሆኗል። ይሄ ሁሉ ሲሆን ሌሎቹ አብረውን ያሉት 3 ሴቶች ተማሪዎች አይሰሙም። ከሰሙ ጥሩ ስለማይሆን ላንነግራቸው ወስነን የየራሳችንን ችግሮች ብቻ በመወያየትና በመተዛዘን አመቱን ልናጠቃልል ጥቂት ወራቶች ቀሩን። ሃኒ እህቷ ውጭ ሀገር ስላለች ልትሄድ እንደሆነ ነግራን አንድ ቀን ከክፍል ሁላችንም ቀርተን ሆራ ሐይቅ በመሄድ የመሰነባበቻ ፎቶዎችን ተነስተንና ተለቃቅሰን ተገባበዝን።
የሚገርመው በዛን ቀን ፎቶዎችን የሚያነሳ ልጅ ድሮ ኤሌመንተሪ እያለን አብረን የተማርንና ተፎካካሪ ጎበዝ የነበረ ልጅ ነው። እንግዲህ ከሶስቱ ሴት ጓደኞቻችን አንድ ወንበር ላይ ከሚቀመጡት የአንደኛዋ ጎረቤት ነው። እኔን የገረመኝ ታዲያ በምን አውቆ ሊመጣ ቻለ የሚለው ጥያቄ ነበር። ለካ ሀና አንዳንድ ቀን ቅዳሜና እሁድ ወደ ቤተሰቦቿ የምትሄድባቸውን ቀናቶች ለመዝናናትም ይሁን ለመጫወት ተመልሳ ወደኛ ከተማ በመምጣት ከነኚህ ሶስት ተማሪዎች ቤት ከአንዱ ቤት አንዱ ቤት በመሄድ ቡና በመጠጣት በመገባበዝ ሰፈር በማየት ነበር የምታሳልፈው። ሳንገናኝ በአንዳቸው ቤት ትውል ነበርና አንድ ቀን ይህንን ልጅ ፋሲካን አንደኛዋ ልጅ ጎረቤት ሆኖ ታየዋለች። ባየችውም ጊዜ የወደደችው መሆኑን የሰማሁት በዛው በሽኝቷ ላይ ነበር። እኔና ሀና ግን የየልቦቻችንን ሀዘን በአይነት ያይተን እንኳን የምንግባባ ስለነበር እንዴት ይህን ትንሽ ጉዳይ ልትደብቀኝ ፈለገች አልኩኝ። በመጠኑ ቢከፋኝም ጓደኝነታችንን ብቻ አስበንና ተነጋግረን ተላቅሰን የግድ ተለያየን። የተነሳናቸውን ፎቶዎች ፊልም ይዛ እንድትሄድ ያደረኩት አውቄ ነበር። ምክንያቱም ስታሳጥበውና ስታየን ስለምታስታውሰን አንረሳሳም። አንድ ቀን ሞልቶላት ኢትዮጵያ ከመጣች እንገናኛለን፣ ወይንም እኔም ሄጄ ስራ የማገኝበትን መንገድ እንድታፈላልግልኝ በማሰቤ ሙሉን ፊልም ሰጥተናት ተለቃቅሰን እጆቻችን መለያየት ባይፈልጉም የግድ ተላቀን ዞረን እየተያየን እንባችንን እያበስን እሷ መኪና ውስጥ ገብታ ስትሄድ አየናት። እጃችንን አውለብልበን ወደ የቤታችን ተመለስን። በልቤ ግን ሀኒ ለምን አልነገረችኝም? የምትደብቀኝ ነገር ነበረ ማለት ነው ስላሰብኩኝ። ክፍል 8 ይቀጥላል።